ነኝ የልጆች አባት የለም ብቻዬን ነኝ ዮ አባቴ ወዮ ጓደኞቼ አንተ ለኔ የራሴ የሴቶች ጡት ከወንዶች ደረት በተለየ መልኩ መቆጠር አይገባውም ብሏል። ሰላም ዩቲዩብ እንደምን አላችሁ? ቆይታችሁ እንዴት ነበር? እኔ ጋር በጣም አሪፍ ነው። ዛሬም እንደተለመደው በአዳዲስ እና አዝናኝ ቪዲዮዎች መተናል። ከናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። ቀጥታ ወደ ቪዲዮዎቹ ጆኒ ላክልሽ። አመሰግናለሁ። ቲሸርት ነው መግቢያ። አመሰግናለሁ። ማይሆን ነገር አውራ ምናምን ብሏል። እሺ ስለሴዶ አረ ማይክ ስጡኝ። ዝም ብለህ ስለሴዶ በዚህ ጋር ሴዶ ጥልቁ ድረስ ገብተህ ታውቃለህ? ጥልቁ ላይ ገብተህ ታውቃለህ? አመሰግናለሁ። በጣም ጸደይ። እሺ ወንድሜ ትኬት ጨምሮ አመሰግናለሁ። እኔ እኮ አይበቂ ትኬት ነው መግቢያ። በጣም አመሰግናለሁ። አያስፈልግም ነበር እኮ እኔ እኮ በተመሳሳይ ሰዓት ድረሱ አይ ነበር። በጣም አመሰግናለሁ። የተመታ ልጅ ስለ አስጠላኝ ልጁ ያስጠላል። እንዴት ምኑ ደበረ እኮ ሲሳደብ ነበረ ምናምን ላይክ እኔና ጆኒ ቀድሞ ፋይት ስናደርግ ተሰዳድበን አይደለም የጀመርነው ገባ መሀል ላይ የተፈጠሩ አለመስማማቶች ናቹራሊ ወደ መነቋቆር ፍሎው ነው ያደረገው እንጂ ወዲያው ንቃተ ህሊና በስድብ ነው የጀመረው እና he showed me disrespect ሁሌ እምላለሁ ብራዘር ካከበርከኝ አከብርሃለሁ ካላከበርከኝማ ገደል ግባ ብራዘር አንተን አይደል አከብሰኝ ተጨነቅኩብሽ ስለዚህ ዲስሪስፔክቱ ምኑ ምናምን መጥቶ ታየኝ። እንዴ ድምጽ አለው ቢት አለው ሊትራሊ ኖክአውት ነው። ሰዎች ባይዙት ይወድቅ ነበር። ይሰክሯል ነው የምትለኝ? ይሰክራ በደንብ ይጀርፉ እንዴት ነው? ከባድ ነው ያይዋል። ይሄ እንትን እኮ ነው 15% ነው የመታወት ገና 85% ይቀራል። 85% አለ። ፓንች ሲሆን ደግሞ አስበው አላህ ያሳየ ብሮ እንዴ ከባድ ነው የሚሆነው። እንዴት እስቲ ፋይቱ እንዴት ነው? እየተዘጋጀ ነው? ስላለፈውን ፋይት እናወራለን። በደንብ ነው ዛሬ የምናወራው፣ በሰፊው ይወራለታል። አይ እንዴት ነው እየተዘጋጀ ነው ለአሁኑ? በደንብ ሊትራሊ በደንብ እኔ ገባህ አላማዬ ፋይተር መሆን ስልህ በቃ ሪል ፋይተር በአለም ደረጃ ተንቀሳቅሶ ፋይት የሚያደርግ ሰው ለዛ ነው የምሰራው። ለካሪየሬ ነው የምሰራው። አሁን ለዚህ ፋይት አይደለም እኔ የምሰራው። ስለዚህ ይሄ መንገድ ላይ ጨፍልቀት አልፋለሁ። ኦኬ እቺ መሸጋገሪያ ድልድይ ነች ነው። እስቲ ስላለፈው ፋይት ሊትራሊ እርግጠኛ ነኝ ማለት ነው ይሄ ድጋሚ ኢንዶሚን ነው የሚሆነው መድረ እንትኑ ላይ ምንድነው የፋይቱ ጊዜ ላይ ማለት ነው። ብቻ ወሬ ጉራ ብቻ እስማ ሪንግ ላይ እንደዚህ አይደለም። መሮጥ አትችልም፣ ማምለጥ አትችልም ነው። ይገባልሽ ብራዘር፣ ጠብቅ። ይራሱ የፍቅር ድርሻዬ የመጨረሻዬ የደሳለኝ አበበ ደሳለኝ አለ አይደል? የሱ ነው አዋሎኮ ማንጎርጎር ነው ግጥም ያርጋዝ ጋብር ፎላርጉ በየ ነበር ላይክ ሼር ኮፒ ሊንክ ምን ይሻለኛል እኔ አደባ ገና ጨርስኩ ምንድነው አንተ የሚጣፈጥ ሆላ ታሪክ ምንድን አካውንቱ ታኛ
በጣም ነው የሚችሉት። በነገራችን ላይ አርባ ምንጭ ይመስለኛል አካባቢው ለሚሳብ አርባ ምንጭ ነው ይመስለኝ እና ይመቻችሁ። ከዚህ በኋላ አብረን አንሰራም ነው በቃ? ይሄ የስንብት ቪዲዮ ነው የሚሆነው። ወስነሻል? ከዚህ በኋላ ቪዲዮ አብረን አንቀጥልም? አንሰራም? ቅመም ከሄድኩ ግን አልመለስም ነው። ብትሄድ ምን ታመጣለህ? እኔ ምንም አይመስለኝም። ነው ብትሄድ ምን ታመጣለህ ማለት አላልኩሽ። አይቆጨኝም። አሁን እኮ እዚህ ጋር እንድትሰናበታችሁ ነው የመጣሁት። ትርፍ ንግግር አያስፈልግም ማለት አያስፈልግም። አይ ይቆጫሃል በኋላ ማለት እንደሚያልፍ ቀን የማያልፍ ንግግር አትናገር። እሱ ጥቅስ ላይ አንበዛሽ የምታወሪኝ ወሬ አቁሚና ተራፍ ስልሽ አሁን እንዴ ኤፍሬም እኮ በቃ ሳያውቅ ነው ያወራው። እኔም ኮኒ እኮ ኤፊን አይደለም ብሌም እያደረኩ ያለሁት እኔ ላይ ጥፋተኛ ማስረዳት ትችል ነበር በአግባቡ። እኔ እናንተ የትና ወንድም እንደሆነን ብቻ ማስረዳት ትችል ነበር። ሌላ እንትን አያስፈልግም ነው ምን ሲጀመር ቪዲዮ ራሱ ያለ ፍቃዴ የመልቀቅ ሳታማክረኝ ልክ አይደለም። ኦኬ በቃ ይሄ ነው። እኔ እናቴ ትሙት እሄዳለሁ። አይ ብትሄድ ምን ታመጣለህ? እኔ እኮ እዚህ ጋር እኮ እንድትሰናበታችሁ ነው የጠራው አይደል? እኔ አሰብኩት ምን እንደሆነ ታውቂያለሽ? በቃ እኔና አንቺ ብዙ እንቀጥላለን፣ ብዙ አሪፍ እንሰራለን። እኔም እኮ አስቤ ነበር። አንተ ነህ እኮ እንትን ያልከው። እኔ ደግሞ ሰው ደግሞ በጣም ኮሜንትም ላይ በጣም እንደ ካፕል እንደሆነ አርቦ ነው አክቲ ያደርጋል እና እኔ ደግሞ በቃ ደበረኝ ስልክ ሰውን ምን ተፈጠረ አንቺ ላይ ነው ቤተሰብ ላቁም ሶሻል ሚዲያ እሱን ነው የምትፈልገው? እንዲያልፍልኝ እኔ እንዲሳካልኝ አትፈልግም እንዴ? ምንድን እኔ ደግሞ ማቆም አልፈልግም። ታውቃለህ ፋሚሊዎቼ በቃ ቻው፣ ወዳችኋለሁ። ቻማት ሲያትር ነው አራንች በናት ና እግዚአብሔርና ሚሳው መስራት ከፈለግሽ ስሪ ና መስራት መስራት ከምትፈልጊው ሰው ጋር ስሪ። በቃ እኔም በራሴ ቻናል እመጣለሁ። በሚገርም ሁኔታ ፕራንክ አድርገነዋል። ቀለል ያለች ፕራንክ ነች ግን ነግሬሻለሁ እኮ ዩቲዩብ በማርያም በእናትሽ መስራት ከምትፈልጊ ና እባክህ ጨመለቀኝ እችላለሁ። እንኳን የያዘችውን ነው ፕራንክ እችላለሁ። እኔ የፈለገችው ብቻ ወዳችሁ በልብ ያስፍ ነገር የለም። በሚገርም ሁኔታ በጣም እውነት በከባድ ፕራንክ ነበር። ትንሽ ግን ቀለል አድርጌ ልምጣ ብዬ ነው። ለምን እንዳይጎዳ ሄድሽ አስቤለት እና አትሽሽ። አመረረው እኮ ልጁ በቃ ምን ተሰማ? ሙቀት ቀልዳልሽ ሊያለቅስ ነበር። አሁን ፕራንክ አደረኩት ነው ምንድን? አይ ትንሽ ስሜትህንም ቢሆን ትንሽ ጎድቻለሁ ምናምን በቃ ተናዳለህ ምናምን እሱ ነው ደስ የሚለው ፓርት። ገና ደግሞ እቀጥላለሁ። ለቤተሰቦቼ ይሄ ስታርተር ነች። ገና ወዳጅም ምናምን አለ። ለማንኛውም ግን ኮሜንት ላይ እንደዚህ አይነት እንትን ምጽፉ ሰዎች እባካችሁ አድቡ። እኛ አይገድብንም ቪዲዮ ከመስራት፣ ግን እንደዚህ አይነት እንትን ባትናገሩ ጥሩ ነው። ምን ይሻላል? ማልቀስ ይሻላል? ማልቀስ ይሻላል? እኔ እኮ አሁን ቦላቦ ፈረስ የሚለውን አይቼ የተመለስኩ ነው ያለሁት። ሂስትሪ እና አንቺ ምን ያለያያችኋል? ሂስትሪ የበፊት ታሪኬ ነው፣ አንቺ ግን የአሁኑ ታሪኬ ነሽ። ጂኦግራፊ እና አንቺ ምን ያለያይሻል? አንቺ ሰው ነሽ፣ ጂኦግራፊ ትምህርት ነው። ኤፍሬም ታምሩ ነሽ እንዴ? አይደለሁም። ብቱንም መልካም ውለታ ያረድ ዘፈንልን ሁሌ ችግር የለም። እኔና አንቺ በውስጥ መስመር እንዘፍናለን። የሚለፈልፈው ሌላ የሚበላው ሌላ ምንድን ነው? አጫልም እኮ ያናት ተበልታችኋል። እባክህ ያ ደግሞ ብትል የሰባ ዓመት ሽማግሌ ይመስሉ። ዋናው ጥበብ ነው ብራዘር። ለምትለምኙ ልጅ ጋብሽ በጣም ለማትለምንሽ ወዴጄ አፍቅር እንጂ ምን ይሁን ብለሽ ነው ይሄን ቪዲዮ የላክሽልኝ? እንደውም ቁጥጥ ሲያደርግሽ ነው ሼር ያደርግሽ። ወዴጄ አሁን የተረዳሁት ነገር
ይሄን ቪዲዮ በመላክሽ ሲጀመርም አትወጂኝም ነበር ያስመሰልሽ ነበር አንቺ ከካምዝብዝብ አይዛሬ ለምንድነው ቲክቶክ ማጀምሩት ግን ሌሎቻችሁ እና ምንድን ነው ያዛችሁ ነገር እስኪ በግልጽ ነገሩኝ በቃ ምን ይዟችሁ ነው ሴቶቹ እኮ እንደዚህ አይነት ድፍረት ቢኖራቸው የትን በደረሱ የተለይ የዚህ አካባቢ ሴቶች ማለት ነው እንደው ከየትሩ ጉዳይ ድፍረት የሚያገኙት እንደዚህ የጀርመኗ በርሊን ከተማ ሴቶችም እንደ ወንዶች በህዝብ መዋኛ ገንዳዎች ላይ ከላይ የሰውነት ክፍላቸውን ክፍት በማድረግ ቶፕለስ መዋኘት እንደሚችሉ አስታውቃለች። ለዚህ ውሳኔ መነሻ የሆነው አንዲት ሴት በ2021 ከመዋኛ ገንዳ ከላይ የሰውነት ክፍሏን ክፍት በማድረጓ የተነሳ ከተከለከለች በኋላ ያቀረበችውን የመድሎ አቤቱታ ወይም ዲስክሪሚኔሽን ኮምፕሌንት ተከትሎ የመጣ ነው። አስተዳደሩ የሴቶች ጡት ከወንዶች ደረት በተለየ መልኩ መቆጠር አይገባውም ብሏል። ይህ ውሳኔ የጾታ እኩልነትንና የሰውነት ነጻነትን ለሁሉም እኩል ነው በሚል ተወስኗል። እውነት ይህ ውሳኔ የጾታ እኩልነት ጋር የሚገናኝ ይሆን? ሐሳባችሁን አጋሩኝ፣ መረጃውንም ሼር አድርጉት። መልካም ጊዜ። ይህ እኮ ስለ ዲሞክራሲ ወይ ስለ እኩልነት አይደለም፣ ከተፈጥሮ ጋር መጋጨት እንደማለት ነው። ኧረ በስመ አብ። በመጨረሻም ሴቶቹ አሸንፈዋል። በህዝብ መዋኛ ገንዳ ሴቶች ያለ ጡት ማስያዣ መዋኘት እንዲችሉ ተፈቅዶላቸዋል። የሆነው በጀርመን ነው። በጀርመን ለወራት ክርክር ላይ የነበረው ጉዳይ አሁን መፍትሄ አግኝቷል። ሴቶች ያለ ጡት ማስያዣ በህዝብ መዋኛ ገንዳ መዋኘት እንዲችሉ ፍርድ ቤት ወስኖላቸዋል። ሴቶቹ ክሱን ሲጀምሩት እኛ ከወንዶች በታች ተደርገናል፣ ወንዶች ለደረታቸው ምንም አይነት መሸፈኛ ሳያደርጉ እየዋኙ እኛ ስለምን እንከለከላለን በማለት ነበር ክሱን የመሰረቱት። ሆኖም ግን በመጨረሻ ላይ አሸናፊ ሆነው አሁን ያለ ጡት ማስያዣ በህዝብ መዋኛ ገንዳ ላይ ሴቶቹ እኩል እንደ ወንዶች እንዲዋኙ ነው የተፈቀደላቸው። እናንተ ይህንን እንዴት አያችሁት? በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ወንዶችም እኮ ምን ችግር አለባቸው? ይመቻቸዋል። ፍርድ ቤቱ ራሱ የፍርድ ቤቱ ዳኛ ራሱ ወንድ ነው መሰለኝ ይሄን የወሰነው። ግን ችግሩ ራሱ ሴቶችን ነው የሚጎዳው። ለምን መሰላችሁ? የህዝብ ነው አይደል? ያልተፈለጉ ብዙ እርግዝናዎች ይከሰታሉ። አረቀስ ታስም አልመጣም። ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። በምስራቅ ሐረርጌ በመንግስት ቢሮ ውስጥ የተነሳ ነው የተባለና የመንግስት ሰራተኞች በቢሮ ቅጥር ግቢ ውስጥ ጫት በመቃም ላይ እንዳሉ የሚያሳይ ምስል በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። ምንም እንኳን ድርጊቱ የተፈጸመው ከስራ ሰዓት ውጪ ይሁን ወይንም በስራ ሰዓት ወይንም በሌሊት በትክክል ባይታወቅም የተሰራጨው ምስል በህዝብ ዘንድ ከፍተኛ መነጋገሪያና ቅሬታን ፈጥሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነት ኮመንት ላይ አጋሩ። ምናልባት የሻይ ሰዓት በጫት ተቀይሮ ሊሆን ይችላል። ምን መረጃ አለን? አይታወቅም። ወንበድና ወንጀል ፈጽሞ በሌለበት 7 ዓመት የተወሰነበት ተከሳሽ በድጋሚ ተመሳሳይ ወንጀል ሲፈጽም በቁጥጥር ስር ውሎ ምርመራ እየተጣራበት መሆኑ ተገለጸ። ወንበድና ወንጀሉ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 9 ሃኒ ሞሮኮ ማሳጅ ቤት ከምሽቱ 3 ሰዓት ነው። የወንጀል አፈጻጽሙን ጉዳይ በተመለከተ የሳሪስ ቡልቡላ አካባቢ ፖሊስ ጣቢያ የምርመራ ክፍል ማስተባበሪያ ኃላፊ ምክትል ኮማንደር መላኩ ግርማ ተናግረዋል። ተጠርጣሪ ዚያዱ ደንድር የሚባል እዛ አካባቢ ከሚገኘው ማሳጅ ቤት ውስጥ ተጠቃሚ በመምሰል ወደ ግቢው ይገባል። እዛ ያለች ሰራተኛ ደንበኛ ነው ብላ ለመቀበል ስትወጣ ከኪሱ ውስጥ ይዞ የነበረውን በርበሬ አይኗ ላይ በመበተን በእጇ ይዛ የነበረውን 30 ሺህ ብር የሚሆን ሳምሰንግ ሞባይል ቀምቶ ይሮጣል። እሷም ሌሎች አብሯት የነበሩ ጓደኞቿም ጩኸት ያሰማሉ። ከግቢ ወጥቶ መሮጥ ከጀመረ በኋላ አካባቢ ላይ ያሉ ሰዎች ሲይዙት የያዘውን አንደኛ ግለሰብ በቃ ሞባይሉን ለመለሰልህ ብሎ እጁን ወደ ጃኬቱ ኪስ ይከትና እጁ ላይ ጉዳት ያደርስበታል። ጉዳት ቢደርስበትም እዛ አካባቢ የነበረ ሰው ከሌሎች ሰዎች ጋር ተባብረው ተጠርጣሪውን ይይዙታል። ወደዚህ ፖሊስ ጣቢያ ካመጡት በኋላም ያው ምርመራ ይጀመራል።
ምርመራው በማስረጃ ከተጣራ በኋላ ተጠርጣሪው በተፋጠነ ችሎት ታይቶ ውሳኔ እንዲያገኝ በቃሊቲ ከፍተኛ ፍርድ ቤት 3ኛ ችሎት ይቀርባል። ጉዳዩ መታየት ከጀመረ በኋላ ምስክርም ሳይሰማ ተጠርጣሪው የ15000 ብር ዋስትና ይፈቀድለታል። ያንን ዋስትና ካስያዘ በኋላ መብቱ ተጠብቆለት ከእስር ይለቀቃል። ተከሳሽ ዚያድ ደንድር ፍርድ ቤቱ የሰጠውን የዋስትና መብት ተጠቅሞ ከአካባቢው ቢሰወርም ጉዳዩ በሌለበት ሲታይ ቆይቶ አቃቂ ቃሊቲ ከፍተኛ ፍርድ ቤት 3ኛ ወንጀል ችሎት በፈጸመው የወንብድና ወንጀል 7 ዓመት ከ9 ወር ወስኖበታል። ተከሳሽ ዚያድ ደንድር በፈጸመው ተመሳሳይ ወንጀል በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ከባድ ነው ሌብነት በኢየሱስ እና ማይረባ ነገር ማለት ነው። ከእድሜው ላይ ስንቴን 7 ዓመት ከ9 ወር ቢሰራበት ስንት ነገር ማድረግ የሚችል ወጣት ማለት ነው። እድሜውን በዚህ በማይረባ ነገር ማለት ነው እስር ቤት ሲበሰብስ በጣም አጸያፊ ነገር ነው ሌብነት በነገራችን። እንደምትመለከቱት ደጋፊዎቹ መኪናው ሙሉ ከበው ማለት ነው አላሳልፍ ብለውት ነበር። ኔይማር ያደረገው ነገር በጣም በብዙዎቹ ተቃውሞን እያጋጠሙ ይገኛል። በሳንቶስ እየተጫወተ ያለው ኔይማር ማለት ነው እየተጫወተ ባለበት በብራዚል ካፕ እንደምትመለከቱት ጨዋታ ላይ ያለ ተቃራኒ ቡድን እየመቱ እንዲሁም ደግሞ ደጋፊዎቹ በኃይለኛው ሞክ እያደረጉት ነበር። ጨዋታው አልቆ ወደ መልበሻ ክፍል ሲገባ ኔይማር ደጋፊዎቹ እንደምትመለከቱት ማለት ነው እየሳመ ተሰናብታቸዋል ከዚህ በኋላ ፊት ያትቆም ሁሉ እያለ እየቀለደባቸው ነበር። እሱ አልበቃ ብሎ እንደምትመለከቱት በመልበሻ ክፍል ውስጥ ሁላ ሳይቀር በኃይለኛው እየጨፈረ ተሰናብታቸዋል ከዚህ በኋላ እዚህ አትመጡም ተሰናብታቸዋል እያለ እየለፈለፈ በኃይለኛው ልክ እንደ ህፃን ነበር ሲያደርገው የነበረው። ይሄንን አስመልክቶ የዛኛው የቡድን ፕሬዝዳንት ማለት ነው በኔይማር በጣም ነው ያዘንኩት። ኔይማር ነው የሮል ሞዴላችን የሚሉ ህፃን ልጆች በጣም እንደተሳሳቱ ዛሬ ነው የገባኝ። ይሄ ከንቱ ሰው ነው ሞዴል ሊሆን ሁሉ አይገባውም ሲል ወቅሶታል። እሱ ብቻ አይደለም ከሜዳው ወደ ቤቱ ሲሄድ ኔይማር ማለት ነው እንደምትመለከቱት ደጋፊዎቹ መኪናው ሙሉ ከበው ማለት ነው አላሳልፍ ብለውት ነበር። በሴኩሪቲ ጋርዶች ነበር ከዚህ እንዲያመልጥ የተደረገው ኔይማር ማለት ነው። ጋይስ ኔይማር ያደረገውን ነገር እናንተ እንዴት ታዩታላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ይመቻችሁ። ያው እኛ ሰው ስለሆን ለመፍረድ እንጮክላለን እንጂ እንደ ሰው ስታስብ ተረግጠ ሜዳ ላይ ተዋርደ ተሰድበ ምን ልታረግ ትችላለህ? ከዚህ በላይ እሱ እንደው ምንም አላደረገም። ከስራ ተባሬ ነው የመጣሁት። ግን መባረሬ ምናምን ሳይሆን ጋይስ አንዳንዴ እንዴት ነው ከቤተሰብ ርቃችሁ የሆነ ቦታ ላይ በቃ ልስራ ልለወጥ እንደ ጓደኞቻችሁ ሳያምራችሁ ብዙ ነገር ጥሉና አንዳንዴ ነገሮች አይሳኩም። የምሬን በቃ ፖይንቱን አታውቁትም የቱ ጋር እንደሆነ። ለምን የሚደግፋችሁ ሰው የለም፣ እንዲህ የሚያምናችሁ ሰው እንኳን የለም። የምሬን ነው። እና ግን ተስፋ መቁረጥ የሚባል ነገር አማራጭ ነው። ተስፋ መቁረጥ አትፈልጉም። ለምን የሆነ ለራሳችሁ ያያችሁለት ነገር አለ። ሰው የእናንተን ያላየን እናንተ ውስጥ ያላየውን እናንተ ነገ ላይ ያያችሁት። ሰሙን ደግሞ ታላቅት ናችሁ ምናምን የቤት መጀመሪያ ስትሆኑ መቁረጥ የለም። ቢኮዝ የሚከተሏችሁ ሰዎች አሉ። ግን የቱ ጋር ነው ተርኒንግ ፖይንት ምናምን ትላላችሁ። አንዳንዴ ከየቱ ጋር መጀመሪያ ፍቅር አለ ወራችሁ የመለወጥ የቱ ጋር እንደምትጀምሩ ግራ ይገባችኋል። ያሰባችሁት ነገር ከየቱ ጋር ጀምራችሁ ያቺ ቦታ ለመድረስ ጋር እንደሆነ ግራ ይገባችኋልና የምሬን ነው ብላችሁ ራሳችሁን ችላችሁ የምትኖሩ ሰዎች ከቤተሰብ ርቃችሁ እና ምን ታዲያ አዲስ አበባ የምትኖሩ ሰዎች በጣም ነው ማደንቃችሁ። በቃ ቴንክ ዩ። ሁሉም ነገር ለመልካም ነው፣ ለበጎ ነው። ዋናው ወደ እግዚአብሔር መቅረብ ነው። ሁሉም ነገር እግዚአብሔር ያሳካዋል። አይዞሽ፣ ሁሉም ነገር ለመልካም ይሆናል ብዬ አስባለሁ። ብዙ ሰዎች ይሄን ቪዲዮ አይቶታል። የሆነ መልካም ነገር ይፈጠራል ብዬ አስባለሁ። እግዚአብሔር ይርዳሽ። አልችልም። ስለዚህ ከነ ልጄ መወደው ወንዱ ልጄ ስለሆነ መኪና ይብላኝ ብዬ ይኸው ጎዳና ወጥቻለሁ። ስለዚህ እባክህ መብቴ ፍረድልኝ፣ መብቴን ስጠኝ። እኔ መብቴ የለኝ፣ ዘመድ የለኝ፣ አባት የለኝ፣ እናት የለኝ፣ የልጆች አባት የለኝ፣ ብቻዬን ነኝ። በሽታዬን ላስታም የልጆቼ መብት ልጠብቅ፣ መብትና ግዴታ ያለው ልጆቼ ተባለ
እኔ አንተ ጋር መምጣትን አቅሙ ስለሌለ እባክህ የሴት ልጅ ፈተና በጣም ስታሳዝን። ይሄን ቪዲዮ የለቀቀው ልጅ ኮሜንት ላይ እንዳየው ብዙ ሰዎች እንርዳት አካውንቷን ስልኳን እያሉ ነው ያሉት። አንድ አይነት ቪዲዮዎችን ስትለቅ ቢያንስ ሴትዮዋ ራሷ ማለት ነው አካውንቷ እንድትናገር ስልኳ እንድትናገር ብታደርግ ወይ ደግሞ እዛ ከታች ብታስቀምጥ የተሻለ ነው። ምክንያቱም ለሱ የከበዳት ብዙዎቻችን ተባብረን 100 ብር ቻሌንጅ እንኳን ቢጀመርላት ማለት ነው ህይወቷ ነው የሚቀየረውና ለዛ ብታደርግ ጥሩ ነው። እስካሁን አላደረግም። ምንም አካውንት የለም ምን የለም። በቃ ይሄን እንትን ብቻ ነው ያየነውና እባክህ በጣም ነው የሚያሳዝነውና እግዚአብሔር ብቻ ይርዳሽ። እግዚአብሔር አለ። ወዮ አባቴ ወዮ ጓደኞቼ በዱባይ በሀገር ውስጥ ያላችሁ አጽናኑኝ። ምን አይነት የተረገመ ዘመን ነው በእናታችሁ። የቲክቶክ በተለይ ደግሞ አንዳንድ ጊዜ አሁን አባትም ሞቶ ነው ኦንላይን እንዲ ካሜራ ደቀነ በዱባይ ያላችሁ ምናምን የኔ እኮ አቃጥሌ ደፉ አንተ ነው። ምን የተረገመ ጊዜ ነው በጌታ በዱባይ ያላችሁ እዚህም ያላችሁ አጽናኑኝ። መች ከጎን ያሉት እንዲያጽናኑ ፈቀድክላቸው? መጀመሪያ ይሰማኛል ምንም እንዳልጎደል ሃሌሉያ አንተ ለኔ የራሴ የግሌ የኔ ማናት ራዳባላላማዛ ራዲጋ ብራዳ ዛናቲያስ ፍስታይ አለምታይ መከታዬን አንተ ካለ ሁሉም አለ ይሰማኛል ምንም እንዳልጎደለ። ምንም ካልጎደለ ለምን እንደዚህ የምታለቃቅሰው ደግሞ? ምንድነው ካሜራ ይዘህ ጸሎት ነው አሁን እዚህ ኮስቴት ማይሰጠው አሉ። በቃ ጸሎት ነው ብሎ ምናምን ሙድ ሲይዝ ማለት ነው። እኔ ለመፍረድ ምናምን አይደለም፣ ግን ጸሎት እንደዚህ አይደለም። እኛም ክርስቲያንን ጸሎት እንደዚህ አይደለም። ካሜራ ደቀነ ለኛ ነው የምታለቅሰው ወይስ ለእግዚአብሔር ነው? ጸሎት በራስ በጓዳ ነው ተንበርክከ ከእግዚአብሔር ጋር የምታወራው ነገር እንጂ ካሜራ ላይ ያልክ ፍስታይ ምናምን መዝሙሩ ራሱ ግንዱን ብለው ማለት ነው። ደግሞ እኮ ሲጀምር ደግሞ መሀል ላይ የምታወራው ነገር እንደሆነ ምንድነው ምንም እየገባኝ አልነበረም። ሲጀምር በኖርማል ያወራው አማርኛ ራሱ አልገባኝ እና እንደ ሐሳብ የምነግርህ ነገር ካሜራውን ዝጋው፣ አልቅስ። የምር እኮ የጸለይክ ሊሆን ይችላል ከፈጣሪ ጋር ነው መሆን ያለበት ሁሉም ነገር። በቃ ሚዲያ ላይ ይወጣ እንዲ ካሜራ ካልተደቀነ አሁን ይሄ ካሜራውን ድንገት ባትሪ ቢያልቅበት ለቅሶንም ታቆማለህ፣ ጸሎቱንም ታቆማለህ ማለት ነው። ሲጀምር እግዚአብሔር ይድረስልህ አንተ መጀመሪያ ማለት ነው። እግዚአብሔር ይድረስልህ። ማንተራግልሽ ምን አለስ ነገር አለ ነገር ይሆንና አዎ ለነገሩ ሰው የጎደለው ነው የሚያነሳው። አምጣው ለአንተ ጭንቅላት በቃ ካሽኞን ላይ የሚለው ተዛሪ መጀመሪያ ደግጬ ነበር። በእናታችሁ የመልስ ምቱን ያረጋጋል። በነገራችን ላይ ራሳችሁ ላይ የሚቀልዱ ሰዎች አይኪያቸው በጣም የትየለኔ ያው እኔ ነኝ ያልኩት
ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? በጌታ በኢየሱስ ክርስቶስ አስባችሁታል? ክፍለ ሀገር ሆኖ እንደዚህ አይነት ነገር ካለ የከተማው ደግሞ ቢፈተሽ ምን ያህል እንደዚህ አይነት ነገሮች እንደሚኖሩ እግዚአብሔር ሆይ ምህረት አድርግልን። ሲዘገንን በጌታ በኢየሱስ ይኸው ልንገራችሁ፣ ሌላው ተጨማሪ እንዳትሳሳቱ። እግዚአብሔር አድርገኝ የምትለውን ሁሉ ያደርጋል። አንተ ብቻ ተቃዋሚ አትሁንበት፣ ተቃራኒ ቦታ አትሁን እንጂ እግዚአብሔር ሆይ እኔን እፈልጋለሁ ካልክ ያደርጋል። ምንም እንዳትጠራጠር። ለምን ትጠራጠራለህ? አትጠራጠር። በቃ እግዚአብሔር ሆይ ሀብታም መሆን እፈልጋለሁ ያደርጋል። ለምን አደረገ? በደንብ ነው ያደርጋል። ዋላ ቤት ተኝተህ ነው ታዲያ? አሁን ይኸውልህ በመስራት ካላችሁ እኮ ድንጋይ ከሚፈልጠው ጣራ ላይ ወጥቶ በመሰላል ወጥቶ ከሚቀጠቅጠው ብረት ከሚያቀልጠው በላይ የሚሰራ አለ? አዎ። ምንድን ነው ልዩነቱ መሰላችሁ? የአእምሮ መስራትና የጉልበት መስራት ይለያያል። የሚገርም ምክር ነው። መጨረሻ ላይ ምንም ልባርካችሁ። እግዚአብሔር አእምሮአችሁን ጉልበታችሁን ይባርክላችሁ። መንገዳችሁ የቀና ይሁን። ያሰባችሁት ይሳካላችሁ። ወዳችኋለሁ። ቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ። ከቻላችሁ ሰብስክራይብ እና ላይክ ያድርጋችሁ። አበረታቱኝ። ቀጣይ እስክንገናኝ ወዳችኋለሁ። ባይ ባይ።